አዱ ገነት ሸገር ለማንም አትዘገይም። ከየት እንደመጣህም አትጠይቅም። ምን ትተህ እንደመጣህም ግድ አይሰጣትም። አዲስ አበባ አዲስ አበባ ኢትዮጵያን ከፍ የሚያደርግ ሰው የጀመረው ሳይሆን ያላቋረጠው ነው የሚል አባባልም ከዚሁ ከአዱ ገነት ሸገር የወጣ አባባል። አያችሁ ማንም ሰው ከእንቅልፉ እንደነቃ ከአልጋው ሳይነሳ በጭንቅላት ውስጥ የሚደረግ ንግግር አለ። እነሱም ጉልበት ለእድል፣ ተስፋ ደግሞ ለለውጥ የሚሉ ንግግሮች ናቸው። አብዛኛውን ጊዜ ግን ነገሮች እንዳሰባችሁት አይሄዱላችሁ። አንዳንድ ሰው የስኬት ጉዞ የሚጀምረው ገንዘብ በማሳደድ ሲሆን፣ አንዳንድ ሰው ደግሞ ይህንን ድምጽ በማሳደድ ነው። ሰለሞንም ተስፋውን አንግቦ ወደ አዲስ አበባ እንደገባ ይህንን ድምጽ ነው ሲያሳድድ የነበረው። ድምጹም አሉሚኒየም ሲቆረጥ የሚያወጣው ድምጽ ነው። ግን ሰለሞን አዲስ አበባ ድረስ የመጣው ይህንን ድምጽ ለማሳደድ ነበረ። አሁን ነው እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ የምፈልገው። ይህን ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ ብላችሁ መሆን አለበት። ለቻናሌ ቤተሰብ ለመሆን ደግሞ ሰብስክራይብ የምትለውን በተን ጠቅ አድርጉልኝ። አንድ ጥሩ ደረጃ ላይ የደረሰ ሰው ለስኬት ሚስጥር ምንድነው ብላችሁ ስትጠይቁት እኔ እኮ ከዜሮ ነው የጀመርኩት፣ ሊትራሊ ከዜሮ ነው የጀመርኩት ሲላችሁ አይገርማችሁ? ወቸው ጉዶች እንግዳ አቅርበው ከባዱን ጀምር አይደለም የሚሉት። የሰለሞን ህይወትም ከባዱ የጀመረው በወይናምባ ቦሬ ወረዳ ውስጥ ነበር። አይዟችሁ እዚህ ታሪክ ውስጥ ችግር ነበረበት የምንለው ሰው አይኖርም። አያችሁ ሰለሞን በ7 ዓመቱ በባዶ እግሩ ቤተሰቦቹን ለመርዳት ብሎ በሬዎች ጠምዶ ያርስ ነበር። ከላዩ ላይ ወልቀው ማያውቁ ቁምጣና ቲሸርት አሉት። እግሩ ግን ሁሉ ጊዜ ባዶ እንደሆነ ነበር። ያቺ ከመዳበሪያ የሰራት ቦርሳውን አንግቶ ደግሞ በጠዋቱ ደረቋ ወደ ተባለ የሚማርበት ትምህርት ቤት ይገሰግስ ነበር። አንደኛ ደረጃ ትምህርቱ በዛው ነበር ያጠናቀቀው። ሁለተኛ ደረጃ ትምህርቱ ግን በአቅራቢያው ወደ ነበረችው ቦሬ ወደ ተባለችው ከተማ ሄዶ መማር ነበረበት። በዛን ጊዜ እድሜው 17 ነበር። ቦሬ ከተማ እንደደረሰም ጠባብ ክፍል ይከራያል። ግማሽ ቀን ይሰራል፣ ግማሽ ቀን ደግሞ ሊስትሮ ለመጀመር ያስባል። ነገር ግን የሊስትሮ እቃዎች የሚያሟላበት ብር አልነበረውም። ስለዚህ በዛን ሰዓት የመጣለት ሀሳብ የቀን ሰራተኛ ልቀጠርና ባገኘሁት ብር የሊስትሮ እቃዬን ላሟላ ይላል። ስለዚህ የቀን ሰራተኛ ሆኖ በ40 ብር ይቀጠራል። የሰራባቸው ቀናቶች ስንት ነበሩ ካላችሁ አንድ ቀን ብቻ ነበር የሰራው። እቺ ያገኛት 40 ብር ተቀብሎ ደግሞ የሊስትሮ እቃዎችን ይገዛል። የሊስትሮ እቃዎች እንደያዘም ብዙ ሊስትሮዎች በማይገኙበት ቦታ መርጦ ቁጭ ብሎ መስራት ይጀምራል። በዛች ቦታ ደግሞ ለ2 ተከታታይ ዓመታት ሳይነሳ ሰርቷል። ነገር ግን ያገሬ ሰው ሲተርት ስራ ያጣ መነኩሴ ቆብን ቀዶ ይሰፋል አይደለም የሚለው። ነገር ግን እኚህ መነኩሴ ቆባቸውን የሚሰፉት ስራ ላለመፍታት ነው፣ በኃጢአትም ላለመውደቅ ነው። ስለዚህ ሰለሞንም ያደረገው ነገር ቢኖር በነበረችው የጊዜ ክፍተት በመጠቀም በነፃ የሆነች ካፌ ውስጥ ማገልገል ይጀምራል። አያችሁ አይደለ? አልባሌ ቦታውዬ ብሬን ከማጠፋ ብሎ በነፃ ለማገልገል ነው የቆረጠው። እዛች ትንሽዬ ካፌ ተቀጥሮ በሚሰራበት ሰዓት ደግሞ ቡናውን ራሱ አፍልቶ ያቀርብ ነበር። እንጀራና ወጡንም ራሱ ነበር የሚያቀርበው። እናም ይቺ የጊዜ ጋፑ ማለት ደግሞ እዛች ካፌ ተቀጥሮ የሚሰራባት ጊዜ ዳቦ ቤት ተቀጥሮ ሊሰራ እንደሚችል ያውቃል። እናም በዛን ሰዓት ዳቦ ቤት ተቀጥሮ በሚሰራበት ጊዜ 400 ብር ይከፈለው ነበር። ሊጡ ራሱ ያቦካዋል፣ ራሱ ይጋግረዋል። እዛች ዳቦ ቤት ደግሞ ለ9 ወራት ሰርቶ እናም በሊስትሮነት ሰርቶ ያመጣውና ከዛች ዳቦ ቤት ተቀጥሮ የሚያገኘው ብር አልበቃ ይለዋል። ቢበቃውማ ዩኒፎርም ይገዛ ነበር። ምክንያቱም ወንድሙ ለ4 ዓመት የተማረበት ዩኒፎርም ለብሶ ነበር ወደ ትምህርት ቤት የሚሄደው። እሱ ብቻ መስሏችሁ እስከ 11ኛ ክፍል በባዶ እግሩ እየተመላለሰ ነበር የሚማር። ነገር ግን ያገሬ ሰው ደግ አይደለ? ተማሪዎቹ ብር አዋጥተው ዩኒፎርም አሰፉለት። ክራሽ ነበረችው ወይ ወጆ ጉድጓ አይደለም ግን አዎ ነበረችው። 10ኛ ክፍል እያለ በጣም የተላመዳትና በጣም የወደዳት ልጅ ነበረች። ነገር ግን 11ኛ ክፍል እንደገባ ሙድ ያዘችበት። እንደወደዳት ያወቀም እሷን ሲያስብ ራሱን በጣም ያመው ስለነበረ ነው። የእሷ በሽታ ሳይበቃውን ደግሞ ብርድ መጥቶት ከቤቱ ሳይወጣ ለ8 ቀናት ድረሱልኝ እንዳይል እንኳን አቅም አጥቶ ይተኛል። ነገር ግን በዚህ 8 ቀናት ውስጥ ጥራጥሬ እየበላ ነበረ ሰርቫይቭ ያደረገው። በ8ኛው ቀን ግን እንደምንም ተንፋቆ ወደ ውጭ ይወጣና የሆነ ሰው ያገኛል። ያ ያገኘው ሰው ደግሞ የሰለሞን የሊስትሮ ደንበኛው ነበረ። ሰለሞን ምን ሆነሃል? በጣም እኮ ነው የከሳኸው ሲለው ሰለሞንም እኔ እንጃ አሞኛል፣ ምን እንደሆንኩኝ ግን አላቅም ይለዋል። ሰውየውም ኧረ እባክህ ብርድ ሳይሆን አይቀርም፣ እስኪ ፌስታል አድርገህ ቫዝሊን ቀብተህ ራስህን ተኛ ይለዋል። በዛን ሰዓት ሰለሞን እንደዛ ካደረገ በኋላ ተሻለው። እናም ወደ ሊስትሮነት ይመለሳል። በዛን ሰዓት ነበረ ያልጠበቀው ዜና ካልጠበቀው ሰው ያገኘው። አሉሚኒየም የሚባል ስራ አለ። እሱም ጎላጎል ታወር ላይ ሶዳ ማሰልጠኛ ማዕከል የሚባሉ አሉ። እዛ ጋር ሄደህ አሉሚኒየም እንዴት እንደሚሰራ መሰልጠን ትችላለህ። አንድ በር ሰርተ 10,000 ብር ነው የምትቀበለው ብሎት
ብን ብሎ ይሄዳል። ሰለሞንም በዛን ሰዓት ሰውዬ ምንድነው ታሪክህን ጨርስ እንጂ ያ ሰው ግን አልነበረም፣ ሄዷል። ሰለሞንም ይቺ ነገር ከሰማ በኋላ በባዶ ኪሱ ልብሱን በኩርት ፌስታል ይዞ ወደ አዲስ አበባ ይመርሻል። ችግር ቢያጋጥመኝ እንኳን አይታወቅም፣ እስኪ በዚች ሙያዬ ልስራ ብሎ የሊስትሮ እቃውን ይዟል። እናም አዲስ አበባ እንደገባም አሉሚኒየም ሲቆረጥ የሚያወጣውን ድምፅ ማሳደድ ጀመረ። ድምፁ ከየታወቀው አሉሚኒየም እኮ አያውቅም ነበር የምትሉ ከሆነ ግን ቡሬ ያለ ኢንተርኔት ቤት ውስጥ ገብቶ አሉሚኒየም ምንድን ነው ብሎ ጉግል አድርጓል። ይህ ልጅ ስማርት ነበረ። ሲቆረጥ የሚያወጣው ድምፅ ምንድን ነው የሚል በደንብ ሰምቷል፣ በቪዲዮም አይቷል። ነገር ግን ይቺን ድምፅ ሲያሳድድ 7 ቀን አለፈው። በጣም ኳተነ፣ ጫማውም ሊጨርስ ሆነ። በ8ኛው ቀንም ወደ 6 ኪሎ ይሄድና እዛ ታላቅ ወንድሙ ነበረ። ከወንድሙ ጋር እንደተገናኘም ወንድሙ እጅግ በጣም የሚገርም ምክር ነበር የመከረው። ምክሩ ምን እንደነበረ ፐርሰናሊ ሰለሞንን አግኝተን መጠየቅ ይኖርብናል። ግን በዛን ሰዓት 50 ብርም ሰጥቶት ነበረ። ወንድሙም 50 ብር ሲሰጠው ዝም ብለ ከተማዋን ዙራት ብሎት ነበረ። እናም ወዲያውን ከወንድሙ ጋር እንደተለያየ አጠገቡ የነበረው ቦሌ የሚል ታክሲ ተሳፍሮ ወደ ቦሌ ይሄዳል። ከታክሲ ወርዶም ትንሽ እንደተራመደ ይቺ ለ7 ቀናት ሲያሳድዳት የነበረችው የአሉሚኒየም ድምፅ ይቺ ጭር የምትለውን ድምፅ ይሰማታል። እናም ድምፅ ወደ ሰማበት ቤት ቀጥ ብሎ ይገባል። እዛ ደግሞ የአሉሚኒየም ድርጅቱ ባለቤት አሉሚኒየም እየቆረጠ ነበረ። ሰለሞንም ያ ሰውዬን አፕሮች ሲያደርገው እንደተለመደው በትህትና ሰላምታ ሰጥቶት ሰራተኛ ይፈልግ እንደሆነ ጠየቀው። ሰውየው የስራ ልምድ አለ? ከዚህ በፊት አሉሚኒየም ቆርጠህ ታውቃለህ? ሲለው ሰለሞንም አላውቅም። በዛን ሰዓት ሰውዬ ደግሞ የስራ እኮ ለለማጅ አይሆንም ባክህ፣ ልምድ ያለው ሰው ነው የምንፈልገው ይለዋል። ሰለሞንም በቀላሉ የሚሰበር ሰው አልነበረም። ሰውየውን ይኸውልህ በነፃ ሰራለሁ ይለዋል። ሰውየውም ተቀጥራል። ግን ደስ የሚለው እንደ ማንኛውም ሰራተኛ 1500 በወሩ የትራንስፖርት አላዋንስ ይከፈለው ነበር። እስካሁን ድረስ እኮ አዲስ አበባ ውስጥ እንደገባ የት እንደሚያድር አልነገርከንም የምትሉኝ ከሆነ ይህም ፐርሰናሊ ሰለሞንን አግኝተን የምንጠይቀው ጥያቄ ነው የሚሆነው። እናም ይቺ ስራ ካገኘ በኋላ ለነጋታው ነበር የጀመረው። እናም ስራው ለመልመድ ከነበረው ችኩልነት እቃ በጣም እየሰበረ አስቸግራቸው። ስለዚህ ሰዎቹም ሰለሞን ካሁን በኋላ ማሽን እንዳነካ ይሉታል። ሰለሞንም በምትከፈለው 5,000 ብር አድርጎ እቃዎቹን ገዝቶ ራሱን መቁረጥ ይለማመዳል። ነገር ግን ሰሌ እዛ ድርጅት ብዙም ሳይቆይ በደሞዝ የሚቀጥረው ድርጅት ስላገኘ ወደዛ ይሄዳል። ነገር ግን ያ ድርጅት ደግሞ በደሞዝ እንዲቀጥረው 6 ቀን በነፃ ማገልገል ነበረበት። ስለዚህ አደረገው። እናም እዛ ድርጅት ደግሞ ማሽን እንዲነካ አላገዱትም። ስለዚህ ፐርፌክት እየሆነ መጣ። በቀንና በሌሊት አሉሚኒየሙን እየቆረጠ ስራውን ማፋጠን ጀመረ። አለቃውም እጅግ በጣም ደስ አለው። በወሩ መጨረሻም የራሴ ድርጅት ለምን አልከፍትም ብሎ ከድርጅቱ ለቆ ይወጣል። አሁን የሚያስገርመኝ ነገር ብዙ ጊዜ አምቢሽየስ የሆኑ ሰዎች ወይም ደግሞ ጭንቅላታቸው ውስጥ ያለውን ራዕይና ህልም ለማሳካት የሚሄዱበት ርቀት እጅግ በጣም ይገርማል። ሪስክ ቴከርስ ናቸው። ከ5 ቀን ልፋት በኋላ ደግሞ የራሱ ስራ ጀመረ። ይህ ሊሆን የሚችለው ደግሞ ማሽን ተከራይቶ ጥቃቅን የሆኑ ስራዎች መስራት ነበር። እናም የሆነ የአሉሚኒየም ድርጅትም ሰለሞን ጋር ደውለው አስቸኳይ ስራ አለ ትፈልጓለህ ይለዋል። ሰለሞንም በካሬም 80 ብር እንደሚከፈለው ተስማማ። በዛን ሰዓት ወዲያውን ያደረገው ነገር ቢኖር ስልኩን አውጥቶ 80ውን ማባዛት ነበረ። አባዝቶ ያመጣለት ቁጥር ደግሞ ከዚህ በፊት የማያውቀው ብር ነበረ፣ 120 ምናምን ሺህ። እናም ከሰውየው ጋር ተገናኘ። በ4 ቀን ውስጥም ስራውን ሰርቶ ጥንቅቅ አድርጎ እንደሚያስረክብ ቃል ይገባል። እናም ለ48 ሰዓታት ካለምንም እንቅልፍ ካለምንም እረፍት አልሙኒየም እየቆረጠ እያጣበቀ ስራውን ቀጠለ። ነገር ግን ሰለሞን ያልገባው ነገር ነበረ። የሰው ልጅ ሰውነት በዚህ ልክ ስትጫነው ክራሽ እንደሚያደርግ። እናም ለ48 ሰዓታት ያክል ካለምንም እንቅልፍ ከሰራ በኋላ በቀጣዩ ቀን ራሱን ስቶ ይወድቃል። ሲያገኙትም መሬት ላይ ወድቆ ድሪሉን ተንተርሶ ተኝቶ ነበር ያገኙት። ከዛ በኋላ ደግሞ ተሸክመው ወደ ሆስፒታል ወሰዱት። ሆስፒታል ውስጥ ለ4 ቀናት እንቅልፉን ጥጥት አደረገ። እናም ሰለሞን ከሆስፒታል እንደወጣ ቀጥታም ወደ ሰውየው ሄዶ ብሩን ስጠኝ ሳይሆን ብሩ አንተ ጋር ይቆይልኝ፣ ሲያስፈልገኝ ትሰጠኛለህ ነበር ያለው። ከዛ በኋላም ሌላ ስራ መፈለግ ጀመረ። በጥገና ሙያም ስራ አገኘ። ከሱ ጋር ተቀጥሮ የሚሰራ ደግሞ ሴራሚክ አንጣፊ ነበረ። ነገር ግን ይህ ሰው የባለቤቱ ጓደኛ ወይም የቅርብ ዘመድ ነገር ነበረ። እናም እዚህ ፓርት ላይ ነው ችግር የመጣው። ያ ሴራሚክ አንጣፊው ሰውዬ እጅግ በጣም ችግር ነበረበት። ቤቱን የነ ቶሎ ቤት ነበር ያስመሰለው። ሲሚንቶ አብኩቶ ከዛ ሴራሚኩን መለጠፍ ነበረ ካለ ጥንቃቄ። ሰለሞንም ያ ሰውዬ የሚሰራውን ስራ አይቶ አንተ ሰውዬ የምትሰራውን ስራ ጥሩ አይደለም፣ ከነገ በኋላ ስራ ታቆማለህ ይለዋል። ያ ሰውዬ ማን ስለሆንክ ነው አንተን ስራ ቁም የምትለኝ? በዛን ሰዓት ሰለሞን ባለቤቱን የማግኘት አጋጣሚ ያገኛል። እናም እጁን ይዞ ቀጥታ ወደ ተነጠፈው ሴራሚክ ይዞት ይሄድና ጠጠር አንስቶ ሴራሚኩን ሲመታው ዷ ብሎ ይሰበራል። ባለቤቱም በጣም ተገርሞ ይህ ሴራሚክ ምንም ማድረግ አይቻልም፣ ፈርሶ ድጋሚ መሰራት አለበት ይላል። የስራ መቆጣጠር ያለበት ሰለሞን ነው ይላል። እናም በሰለሞን ቁጥጥር ስር የሴራሚክ ማንጠፍና የአሉሚኒየሙ ጥገና
ተጠናቀቀ። በዛን ሰዓት ደግሞ ሰለሞን የራሱን ማሽን ገዝቶ የራሱን ድርጅት ለመክፈት ሐሳብ ስለነበረው ተፍ እያለ ነበረ። እናም ከዚያም ያገኘው ብር አጠራቅሞ ትንሽ ብር ጎደለችው ማሽን ለመግዛት። እናም ሰለሞንም ይቺ የጎደለችው ብር እንዲሞላለት ማን ጋር ይሄዳል? ያ ሴራሚክ የተነጠፈለት ቤት ባለቤት ጋር። ሰለሞንም በዛን ሰዓት ቀጥታ ነበር የተናገረው። ትንሽ ብር ጎሎኛል፣ ማሽን ለመግዛት ነው ያሰብኩት፣ እባክህ እርዳኝ ይለዋል። ሰውየውም በዛን ሰዓት በደስታ ነው እንጂ አንተን ባግዝማ በጣም ነው ደስ የሚለኝ ይለዋል። ያን ቀን ነበረ የስኬት ጉዞ የተጀመረው። ማሽኑም ተገዛ። ይህ ማሽንም ቀጥታ ወደ ቤቱ ሳይሆን ወደ ስራ ቦታው ነበር ሄዶ፣ ማለት ደግሞ አሉሚኒየም ስራ ወደሚሰራለት ክላይንቱ ጋር ይዞት ነበር ሄዶ። ከዛች ቀን ጀምሮ ማሽኗ ከተገዛችበት ቀን ጀምሮ ስራ ጠፍቶ እቤቱ ውሎ አያውቅም። እጅግ በጣም ብዙ ጂ12 የሆኑ ህንፃዎቹም በአሉሚኒየም ስራዎቹ አሸብርቋል። ላንጋኖ ሪዞርትም ሪኖቬት በሚደረግበት ሰዓት እሱ ነበረ ኮንትራቱን ይዞ ሲሰራው የነበረው። ነገር ግን ሰለሞን ጭንቅላት ውስጥ ሲያብሰለስላት የነበረችው ለድርጅቱ ስም እንድትሆነው የመረጣት ቃል ነበረች፣ ድር አዲስ የምትለው። ስሙ ምንድነው የሚያመላክተው ብላችሁ የምትጠይቁ ከሆነ ሁለት ትርጉም ነው ያለው። ድር የሚለው ቃል ኦሬዲ ህብረትን ያመላክታል። አዲስ የሚለው ቃል ግን ሁለት ትርጉም የያዘ ነው በውስጡ። አንደኛው የአዲስ አበባ ከተማ ስም ሲሆን፣ ሁለተኛ ደግሞ የወላጅ እናቱ የወይዘሮ አዲስ ስም ነው። በዛ ምክንያት ነው ድርጅቱ ድር አዲስ ብሎ ስም ያወጣለት። እሱም ብቻ አይደለም፣ ለእናቱ ዴዲኬት ያደረገው ነገርም በቅርቡ የከፈተው እማዋ የተባለው ሱፐርማርኬትም አሳይቶናል። ያለ ትናንት ዛሬ የለም። ውለታችሁን ግን መቼም የማረሳው ብዙ ወዳጆች እንዳላችሁ አውቃለሁ። አበው ሰው በሰው ነው እንደሚሉት እኔ ሰለሞን ዛሬ ለቆምኩበትና ለእማዋ ስኬት ትልቁን ድርሻ የተወጣችሁት እናንተው ናችሁ። ብቻ ግን ወገንያን ስለ አቶ ሰለሞን አጨብጭብ ያለው ፍሮም ዚሮ ቱ ሂሮ የሚባለው ለካ እንደዚህ ነው። ማንም ሰው ከባዶ ተነስተው አፉን መክፈት ብቻ ሳይሆን ስኬታማ መሆን ይችላል። እናንተም ነገ የሚያጋጥመኝ ምንድነው ማነው ሳትሉ ያሰባችሁትን ዛሬውኑ ጀምሩ። ለተወሰነ ወራት ያክል ቢዝነሱን ትማሩታላችሁ። ከዛ በኋላ ነው መጠንከርም ብርም ማምጣት የምትጀምሩት። ምክንያቱም አንድ ሰው እድሎችን ከመለመን ይልቅ እድሎቹን በገዛ እጁ መቅረጽ ሲጀምር ነው ለውጥ የሚመጣው። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል፣ ቪዲዮውን ላይክ ብላችሁ መሆን አለበት። ሰብስክራይብ የምትለዋን በተንም ጠቅ አድርጋችሁ የቻናሌ ቤተሰብ መሆን እንዳረሱ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ይህ የማይታለፍ ስቶሪ ስለሆነብኝ ነው፣ ስለ ሰለሞን ማውራት ስለፈለኩኝ ነው። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላም ሰንብቱልኝ። ይመኝ